ቤቱ ተቃውጧል፣ ቤተሰቡ ተናውጧል። አሁን ላይ ምኞት በመታገቷ ምክንያት አሁን ላይ በረከት እጅግ በጣም አዝኖና እንዲሁም ደግሞ ዙፋኔ በጣም ተጨንቃ ትገኛለች። ነገር ግን ይህን ሁሉ የተፈጠረው በአንድም በሌላም መንገድ በኪሩቤል አማካኝነት መሆኑን ሁላቸውም የተገነዘቡ አይመስለኝም። አሁን ላይ ኪሩቤል ከደሙ ነፃ ለመምሰል እየሞከረ በተለይ ደግሞ አብሯቸው ቁጭ ብሎ ያዘነና እየተከፋ እየመሰለ ነገሮችን ሁሉ ግን በእጃዙር እሱ እንዳደረጋቸው ማንም የጠረጠረ የለም። ሌላው ጉዳይ በረከት አሁን ላይ እንግዲህ ፍቅሩን ለመጨረሻ ጊዜ ለምኞት ገለጸላት። ምክንያቱም ከዚህ በፊት እንደተነጋገርነው በሌላችሁ ባለፉት ክላሶች እንደተነጋገርነው እንዲሁም ደግሞ እንዳወራነው በተለይ ደግሞ በረከት እልም ያለ ፍቅር ከምኞት እንደያዘው እጅግ የሚታወቅና በጣም ሆኖ የሚሳሳላት እጅግ አብዝቶም የሚራራላት ነበር። ታዲያ ከምኞት በተጨማሪም ኤልሳ እጅግ በጣም እንደምትወደውና አሁን ላይ ደግሞ እጅግ ይባስ ብላ ቤተሰቧን ጥላ ቤቷንም ጥላ ከዚህ አሁን ላይ እነበረከት ጋር ለመኖር አሁን ወስና እነበረከት ቤት ገብታለች። ነገር ግን ይህ ይሳካላት አይሳካላት የሚታወቅ ነገር በሌለበት መንገድ ነገር ግን አሁን ዱብዳ ነገር ተፈጥሯል። ምክንያቱም ምኞትን በረከት እንደሚወዳት በግልጽ እሷ እራሷ አውቃለች። አሁን ተናዳና በጣም ተበሳጭታ ነገሮችን ሁሉ በጉልበትና እንዲሁም ደግሞ በማን አለብኝነት እያካሄደች ትገኛለች። ሰላም ጤና ይስጥልን ወደ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ኬሮድ ክፍል 32 አበይት ትዕይንቶችን ወደ እናንተ ወደ ውድ ተመልካቾቻችን ልናደርስ ወደን ከዚህ በተጨማሪ ደግሞ ክፍል 33 ሊከሰቱ የሚችሉ ቅድመ ሁኔታዎችን ለእናንተ ለውድ ተመልካቾቻችን ልናቀርብላችሁ ልንዳሰስላችሁ ወደድን። ታዲያ እናንተ ውድ ተመልካቾቻችን የሚጠበቅባችሁ ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ተዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁን ሁኑ። ባለፈው ክፍል እንደተመለከትነው ምኞቴ እንደታገተች ሁላችንም የተመለከትነው ጉዳይ ነው። ታዲያ አሁን ላይ ቤተሰቡ እጅግ በጣም ተጨንቋል። በምኞት መታገት በጣም ተራውጧል። በተለይ ደግሞ በረከት በጣሙን አዝኖ በጣሙን ተከፍቶ የሚወጣበት የሚሄድበትና እንዲሁም ደግሞ የሚገባበት ጠፍቶታል። ታዲያ በረከትን ዙፋንና እንዲሁም ደግሞ ኤልሳ እያረጋጉትና ነገሮችን ሁሉ ለማስተባበል እየሞከሩ ባሉበት ሁኔታ እንዲሁም ካጠገባቸው ሆኖ ኪሩቤልም ነገሩን ምንም እንዳላወቀና ምንም እንዳልተፈጠረ ልክ እንደነሱ እንደ አዲስ እያስተባበለ ባለበት ሁኔታ ሳይታሰብ ምኞቴ ከውጭ ትገባለች። ታዲያ የምኞቴ ጉዳይ እጅግ በጣም ያሳሰባቸው ቤተሰቡ በሙሉ አሁን ስትመጣ ደስታ በደስታ ሆኗል። ታዲያ ከዚህ ቀደምም እጅግ ምኞቴ በጣም ተደናግጣና በጣም ተደናብራ የነበረው በተለይ ደግሞ ኤልሳ ወደዚህ ቤት መምጣቷ ምንም ሰላም ያልሰጣት በረከትም እንደሚወዳትና እንዲሁም ደግሞ እሷም ፍቅሯን ለመግለጽ እንደምትፈልግ ጠንቅቃ ታውቅ ነበር። ይሁንና አሁን ግን ነገሩ ተገለባብጦ በረከት ምኞትን እንደሚወዳት እጅግ በህልሙም እንዲሁም በውኑ እያስተባበለና እንዲሁም ደግሞ እያምሰላሰለ ይገኛል። ይሁንና አሁን ላይ ስትመጣ ግን እጅግ በጣም ተደስቶ በጣሙን ፈንጥዞ ይህ ይሁን በሆን እንዳለ በረከት እጅግ በጣም ሆኖ እንደሚወዳትና እስከ መጨረሻውም ለሷ በጣም ጥሩ ስሜት እንዳለው ለምኞቴ ይገልጽላታል። ነገር ግን ምኞት ይሄ ጉዳይ እንዴት ሊሆን ይችላል ብላ እጅግ በጣም ደንግጣ በጣም ተርበትብታ ነገሩን ለመቀበልም እያንገራገረች ትገኛለች። ይሁንና በረከት ግን በቅድሚያ የነገራትና ስለዚህ ጉዳይ ደግሞ ያዋያት ለእህቱ ለዙፋን ነበር። ታዲያ ዙፋን ይህ እንዴት ሊሆን ይችላል በማለት አሁን ትልቅ ጭንቀት ውስጥ ገብታለች። በተለይ ደግሞ እንዴትና በምን ምክንያት ኤልሳን አሁን ማሳመን እንደምችል እጅግ በጣሙ ተርባትብታና በጣሙ ተናዳለች። ምክንያቱም ኤልሳ በረከትን እንደምትወደውና ወደዚህ ቤትም የመጣችው በሱ ፍቅር ተማርካ በተለይ ደግሞ እናቷ ያቀረበችላትን የባልደረባዋን ልጅ ላለማግባት ሲባል አሁን በረከትንም ላለማጣት ሲባል በቀጥታ ወደዚህ ቤት የመጣችው በረከትን እንደምትወደው ለዙፋኔ በአንድም በሌላ መንገድ ገልጻላትና አስረድታት ሚስጥርም ብላ ነግራት እንደነበር ይታወቃል። ታዲያ ይህንን ጉዳይ የምታውቀው ዙፋኔ አሁን ላይ በረከት ምኞትን እንደሚወዳት ሲነግራት እንዴት አድርጋ ምኞትን ይወዳል ስለዚህ አንቺ ሌላ ፈልጊ ማለት በራሱ ትልቅ ፈተና ሆኖባታል። ታዲያ አሁን ላይ ኤልሳ ስለ ጉዳዩ ሰምታ እጅግ በጣም ተናዳ በጣም ተበሳጭታ ነገሩን የምታደርገውና የምትጨብጠው ጠፍቷት አሁን ላይ ወደ ቤት ልመለስ አሊያም ደግሞ እዚህ ቤት ልቀጥል የሚለው ራሷንም ሁሉ በተለይ ደግሞ ከበረከት አንደበት እስካልሰማው ድረስ ይህንን ነገር ለማረጋገጥና እንዲሁም ደግሞ ከዚህ በኋላ የሚኖረኝን ተስፋ ለማሟጠጥ በጣም ተስፋ አልቆርጥም በማለት
እዚህ ቤትም አለች ማለት ነው። ይሁንና ከዚህም በተጨማሪ አሁን ላይ ትዝታ እዚህ መታ ቤቱንም እየቀወጠችውና በጣሙኑ እየበረቋቋሰችው ትገኛለች። ምክንያቱም ትዝታ ማለት በእጅጉ አንደኛዋ የበረከት ተቀናቃኝ ስለሆነች የትዝታ መምጣትና መመለስ ለማንም ሰው ቤተሰቡ ጋር እጅግ በጣሙኑ እንግዲህ እንግዳ ባይሆንም ነገር ግን ሁሉም ሰው ተበሳጭቶባትና ተናዶባታል። ምክንያቱም ለተወሰነ ቀናትም ቢሆን አሁን የትዝታና የብርቱካን ከዚህ ቤት መባረር እንዲሁም ደግሞ መጥፋት እጅግ በጣም በተወሰነ መልኩም ቢሆን እፎይታን ሰጥቷቸው ነበር። ነገር ግን በአንድም በሌላም መንገድ ቤተሰቡ ተቀውጦና እጅግ በጣሙኑ ተረብሾ የነበረው በምኞት የመታገት ነው። ሌላው ጉዳይ ደግሞ የኪሩቤል ጉዳይ ነው። ኪሩቤል እንደሚታወቀው በረከትን ለማጥመድ በአንድም በሌላም መንገድ ዙፋኔን ሁሉ እያገተና እንዲሁም ደግሞ እያባበለ በቁጥጥሩ ስር ለማድረግ እየሞከረ ያለበት ሁኔታ አሁን ከሽፎበት ያለ ነው። በተለይ ደግሞ ምኞቴንም ለማሳገት ከዚህ በፊት በረከትን ያዳነችው ምኞት እንደሆነች የተረጋገጠ ነገር ነው። ታዲያ በአንድም በሌላም መንገድ ምኞትን አሳግቷት የነበረ ቢሆንም አሁን ላይ ምኞቴ አምልጣ ወደ ቤት በመምጣቷ እጅግ በጣም ተናዶ ተበሳጭቶም ይህ እንዴት ሊሆን ይችላል? ይህ እንዴት ተፈጠረ? በማለት አሁን ለራሱም ግራ ተጋብቶ እንዲሁም ደግሞ ጋሼ ለሚለው ሰውዬም ደውሎ ነገሩ እጅግ በጣም አሳሳቢና ወዳልተሆነ መንገድ እየተራመደና እየሄደ እንዳለ በግልጽ አስረድቶታል። ያም ሆነ ይህ በረከት አሁን ላይ እጅግ በጣም አሳሳቢ ሁኔታ ላይ ነው። በተለይ ደግሞ አሁን ኪሩቤል የሚባለው ጥሩ በመምሰል እጅግ እነሱን እየተከታተለና በጣም እያደነ በተለይ ደግሞ የአባቱ ባላንጣዎች እንደሆኑ ይህንን ለመበቀል ደግሞ ትክክለኛ አማራጭ በረከት እንደሆነ አንድ ብሎ ይዞታል። ይህ ህልሙና ይህ በጣም እንቅስቃሴው ይሳካለት አይሳካለት የሚታወቅ ነገር ባይኖርም ነገር ግን እሱ አሁን አሳካዋለሁ እስከ መጨረሻው ድረስም እጋፈጣቸዋለሁ ብሎ ሀብሎ እንደጀመረው የሚታወቅ ጉዳይ ነው። ያም ሆነ ይህ በጣም አስቸጋሪውና በጣም አሁን ላይ አሳሳቢው ጉዳይ በተለይ ደግሞ የኤልሳ ጉዳይ ነው። ኤልሳ አሁን ላይ ነገሮች ሁሉ በጣም ተዘበራርቀውባት ይገኛል። በተለይ ደግሞ አሁን ላይ በረከትን ወዳለሁ ብላ ቤተሰቦቿን ክዳ እዚህ ቤት መምጣቷ እጅግ ለሷ ትክክለኛ ሳይሆን በጣም ትልቅ ስህተት የተፈጠረችው ነው። ኤልሳ እንደሚታወቀው ከቤት እናቷ ያቀረበችላትን የጋብቻ ሁኔታ አልቀበልም ብላ አሻፈረኝ ብላ እንደወጣችና በተለይ ደግሞ አባቷ ፈቅዶላትና በረከትን እንደምታወደው እጅግ አስረድተው እሱም ፈቅዶላት እንደነበር የሚታወቅ ጉዳይ ነው። ነገር ግን ይህ ጉዳይ ምን ሊፈጥር እንደሚችል እጅግ በጣም ከባድ ነው። ምክንያቱም አሁን ላይ ለእሷ ብቻ ሳይሆን ለበረከትም ከባድና አስቸጋሪ ሁኔታ ነው። አሁን በረከት ምናልባትም ኤልሳ ትወድሃለች ከዚህ በፊት እኮ የመጣችው አንተን ብላ ነው ቢለው ቢነግሩት እጅግ በጣም የሚበሳጭና ለውሳኔም በጣም የሚከብድ ይሆናል ማለት ነው። ኤልሳ እጅግ አሳሳቢና በጣም ከባድ ሁኔታ ውስጥ ትወድቃለች ማለት ነው። በተለይ ደግሞ እናቷ ይህንን ትዳር እኔ ያቀረብኩልሽን ብትቀበይ ኑሮ ይህ አይፈጠርም ነበር፣ ከዚህም ባለፈ ደግሞ አባቷን እጅግ በጣም የምትወቅሰውና እጅግ አንተ ነህ እንደዚህ መረን ያስለቀካት እያለች ከዚህ በፊትም ነግራው ስለነበር ይህ ደግሞ አሁን ሲፈጠር ምን ሊሆን እንደሚችል እጅግ መገመቱ ቀላል ነገር ነው። ምክንያቱም አሁን ላይ እናቷ በጣም ተናዳና ተበሳጭታ ከቤትም ልታስወጣትና ልታባራት ትችል ይሆናል። ታዲያ ይህ ሲሆን ደግሞ አባቷ ዝም ብሎ የሚመለከት አይሆንም። ሌላው ጉዳይ ደግሞ በረከት እጅግ ትልቅ ውለታ የዋለለት የዶክተሩ ልጅ ነው። የኤልሳ አባት ዶክተሩ እጅግ ትልቅ ውለታ ውሎለትና ከህመሙም አስታግሶለት እንደነበር በረከት ጠንቅቆ የሚያውቅ ጉዳይ ነው። ስለዚህ አሁን ላይ ኤልሳን ምናልባትም ሊያስከፋትና እንዲሁም ማስቀየም ላይፈልግ ይችል ይሆናል ማለት ነው። ነገር ግን አሁን ላይ ከምኞት ላይ መቼም ሊደረባት እንደማይችል ይህ በጣም ግልጽ ሀሳብ ነው። ነገር ግን አሁን ላይ በተለይ ደግሞ እንግዲህ የአባቱ ትልቅ ውለታ ያለበት በረከት ምናልባትም ሀሳቡን ቀይሮ ኤልሳን እንደሚያቀርባትና እንደሚወዳት ሊነግራት ይችላል ማለት ነው። ይህ በሚቀጥሉት ክፍል የምንጠብቀው አበይት ጉዳዮች ናቸው። ውድ የተከበራችሁ የቻናላችን ተከታታዮች ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እያመሰገን በቀጣይ ክፍል በቀጣይ ቪዲዮ እስከምንገናኝ